ሰላም ሰላም ጋይዝ እንዴት ናችሁ? እንደምናላችሁ። ዛሬ የምንገናኘው ከእናት አባቶቼ ቤት ነው። ባለፈው ነግሬያችሁ ነበር ከነሱ ቤት ሂጄ የት እንዳደግኩት ስለ ልጅ አመቴ ነገር ላውራችሁ ብያችሁ ነበረ። እናቴንም ላስታውቃችሁ ነይ። እናቴ አለች። ሰላም ሰላም። እናቴ ያለች ከፈለጋችሁ ከሷም ጋር ቁጭ ብለን ስለ አዶፕሽን ነገር ጥያቄ ምናምን ካላችሁ ጠይቁን። አንድ ቪዲዮ እንሰራለን አብረን ይሄን ጥያቄ እየመለሰች በራሷ መንገድም እንዴት ነው አዶፕሽን ያየችው፣ እንዴት ነው የኖረችው፣ እሱንም ማድረግ እንችላለን። ግን ዛሬ በቃ ስለ ልጅ አመቴ ነገር ፎቶ ምናምን እያሳየዋችሁ ላወራችሁ እና ጋይዝ አሁን የኔን መኝታ ቤት ማሳየት አልችልም። በጣም ነው ብዙ እቃዎች ያሉት፣ አልተዘጋጀችም ምንም አትላችሁ ማለት ነው። ስለዚህ አሁን ከዚህ ከውጭ ሁኜ አንዳንድ እቃ ይዣለሁ። የልጅ አመቴን ነገር ፎቶ ምናምን ማስታወሻ በዛ ነገር አሳያችኋለሁ። አንድ ሰው ላስታውቃችሁ። እሱ የኔ መጀመሪያ ድመት ነው። ኪቲ ይባላል። ለምንድነው ኪቲ ያልኩት? ኤሎ ኪቲ የዛን ጊዜ በጣም ነበር የምወደው። በዛ ምክንያት የመጀመሪያ ድመት ኪቲ ያልኩት። አሁን 17 አመት ይሆነዋል። እና አሁን ከቤት ወጥቼ የኔን ዛፍ ላሳያችሁ። ፈረንሳይ ስደርስ እናት አባቶቼ አንድ ዛፍ ገዙልኝ። የራስሽ ነው ተብሎ እኔ ነኝ የመረኩት ከሱቅ ሂጄ። እዩት፣ አበቦች አያምሩም? ከዚህ ሄሊ ነበሩ። አንዷ ጠፋች፣ አንዷ አረፈች፣ ሞተች። እናት አባቶች ጋርደን ይወዳሉ፣ እንደዚህ አትክልት ምናምን ያሳድጋሉ። አሁን አበቦች እየወጡ ነው። አያምሩም? የኔን ዛፍ እኔ ከጫካ ውስጥ ነው የምኖረው አላልኳችሁም? ከኢንተርቪው ላይ ነግሬያችሁ ነበር። ይሄን ጫካ ሳየው ከዛ በጣም ነበር የፈራሁት፣ ግን ምንም አይልም። እና ላስታውቃችሁ የኔ ዛፍ ይሄ ነው። ስንት አመቱ ነው? 17 አመቱ ይሆነዋል። በጣም ለምንድነው የመረኩት? እንደዚህ ነገሮች ፎልክሎር ይባላል። እንደዚህ ነው የሚወድቀው። ፎቶ አሳያችኋለሁ እንዴት አይነት ዛፍ እንደሆነ። እና እኔ ሳድግ በጻፍ ምናምን እኔ ሳድግ ብዬ ነበር ቁጭ ብዬ አንብባለሁ መጽሐፎችን ምናምን ብዬ ነበር የመረኩት። ግን ምንድነው ችግሩ? ከጎኑ ሌላ አፕል አለ። ይሄኛው አፕል አለ፣ ይሄኛውም ዛፍ አለ። እና ምንድነው ችግሩ? እነሱ መብራት ፀሐይን እየወሰዱበት መብራቱን በቃ ቦታ ወሰዱበት ማለት ነው። እና ይሄኛው ነው አያችሁት? ይሄኛው ነው። ግን በቃ ብዙ መብራት ስለሌለው እንደሚፈልግ አላደገም። ደስ አይልም ጋይስ? ስሙት። ወፍ ናቸው። ወፎች እንደዚህ ሲጮው አያምርም? እኔ በእውነት መናገር ከእናቶቼ አባቶቼ ቤት ስመጣ እንዴት ነው ደስ የሚለኝ፣ እንዴት ነው የምረጋጋው፣ መግለጽ አልችልም። በጣም ነው ደስ የሚለው። ይሄ ጫካ ነው ከዛ ያለው። አንዳንድ ጊዜ ሄዳለሁ ለመዝናናት ለመቀሳቀስ። በቃ ከዚህ ከመጣው በኋላ ስለ ጫካ ምናምን ነገር አልፈራም። ግን እሱ ነው። እና እንሂድ ቁጭ እንበል እና ልነግራችሁ ስለ ፎቶ ስለ ምናምን ስለ ልጅ አመቴ ነገር
አያችሁት? በቃ እኔ ያደግኩት ከእንደዚህ ቦታ ወፍ የሚሰማ ዝም ያለ በቃ ገጠር በሉት እንደዚህ ደስ የሚል ቦታ ነው ያደግኩት። አሁን ፎቶዎችን ምናምን ላሳያችሁ። ይሄ የመጀመሪያ አልበም ፎቶ ነው። ከአዲስ አበባ ከልጆች ቦታ እየሆንኩኝ የተላከልኝ አልበም ነው። እናት አባቶች እያደረጉልኝ ለኔ እንዳውቃቸው ፎታቸውን ፊታቸውን እንዳውቀው የላኩልኝ የልጅ አመቴ አልበም ፎቶ ነው። እዩት ፊቴ ስደርስ። ከዚህ የነሱ ውሻቸውን ከፈረንሳይ ስመጣ የበላችኝ ከንፈሬን ቆርጣ ነበር። እንደዚህ ፀጉሬም ትንሽ እያደገ ነበር። የኔ ስጦታዬ እዩት። ልደቴን ሳከብር በጣም ደስተኛ ነበርኩኝ ጋይዝ። እዩት ከእናቴ ጋር ከቤተሰብ ጋር እናት አባቶቼ ጋር። አሁን እንደነገርኳችሁ የኢትዮጵያን መጽሐፍ አለኝ ብያችሁ ነበር። እንደዚህ አይነት መጽሐፍ አሉ የኢትዮጵያን ታሪክ ቦታ የሚያሳዩ እንደዚህ ቆንጆ መጽሐፎች። እንዴት ነው የሚያምር! ሁሉ ሰዎች ከኢትዮጵያ ውስጥ የሚኖሩት የሚያሳይ እንደዚህ መጽሐፍ ብዙ አሉ ማለት ነው። ታናሽ ወንድም ላሳያችሁ። የእሱን ሀገር ባህል ልብስ ለብሰን እኔን ሳያገኙኝ የመጀመሪያ ፎቶ ስለኔ የደረሰችባቸው ይቺ ፎቶ ናት። መሰረት ስሜን እያያዝኩኝ እንደዚህ ፀጉሬ። እዛ ሁለተኛው ፎቶ የተለከላቸው ይቺኛዋ ናት። በደንብ አሳያችኋለሁ። እዚች አስቀምጣታለሁ። ይቺን ፎቶ አትሳቂ ተብዬ እንደዚህ ፎቶ እናነሳ ሲሉኝ እንደዚህ ደስ ብሎኝ እንደዚህ ስል ከዛ አትሳቂ አሉኝ። ከዛ ተናድጄ ዝም አልኩኝ። እዛች ፎቶ ስትደርስባቸው እናቴ ምን አለችኝ? በቃ አላወኩሽም፣ እሷ ናት የመጀመሪያ ፎቶ የተላከችልኝ እና ይችን ስለሚለያዩ ፊትሽ ተቀይሮ ነበር አለች። እዛ ተናድጄ ነበር አልኳት። እዛ በቃ ሁለት ፎቶ ብቻ ነበራቸው ማለት ነው እኔን ሳያገኙኝ። እናት አባቶች ያደረጉልኝ መጽሐፍ። ይሄን እንከፍተው። tant espéré tant attendu በጣም የተጠበቀሽ በጉጉት የተጠበቁኝ ማለት ነው። ይሄን ነገር አደረጉ። ይሄ የመጀመሪያ ነገር ከቤተሰብ የተሰጠ ነው። እኔን ለማስታወቅ እንደምመጣ ማለት ነው። ከፈረንሳይ እንደምመጣ ለሁሉ ቤተሰብ ተልኮ ነበር። ልጃችን ደረሰች ምናምን የሚለው እዛ እቺ እኔ ነኝ። የአበሻ ልብስ ተገዝቶልኝ ነበር። አበሻ ልብስ ተገዝቶልኝ ይት በጣም ወንድ ነው የምመስለው። ታውቃላችሁ፣ ይሄን የኔን ወረቀት የኔን የሎ ካርድ ስጠይቅ ከአዲስ አበባ ምን አሉኝ አንዳንድ ሰዎች ከቢሮ ውስጥ አንቺ አይደለሽም ከዚህ ፎቶ አሉኝ። የኔን የኢትዮጵያን ፓስፖርት እያዩ ይሄ ወንድ ነው አንቺ ሴት ነሽ ምናምን እያሉኝ፣ ግን ሳይው አሁን ፎቶ ወንድ መስላለሁ ፀጉሬ ተቆርጦ። ከዛ ይሄ መጽሐፍ ያደረጉልኝ ነው ለኔ።
እዚህ ይቺን ፎቶ ያሳየዋችሁ ማለት ነው። የመጀመሪያቸው ፎቶ የደረሰችባቸው። ከዛ እዩት የኔን ክርስቲያን እናት የክርስቲያን አባት። ከዚህ ሁለት ነው የሚሰጥ ሴትና ወንድ እና እነሱ የኔ ገና ነበሩ። አያችሁ ክርስቲያን እናቴ ክርስቲያን አባቴ እና በፍቅር በደስታ ነው ያደግኩኝ እና እንደማንም ልጅ ሳድግ አስቸግሬያቸው ነበር። እንዴት ሁሉ ነገር በሰላም እንዳይመስላችሁ እንደማንም ቤተሰብ አንዳንድ ጊዜ ጭቅጭቅ ምናምን ይፈጠራል። ይህ እንደማንም ነው አባቴ ጋር። ከዚህ ፀጉሬንም አስገብታ ነበር የልጅ አመቴ ፀጉር ይሄኔ እንዳይጠፋ ላስገባው እስከ ፀጉሬ ያስቀምጣ እናቴ አያችኋት። ምን ላሳያችሁ? ልደቴን ሳከብር ፎቶ አስቀመጠችኝ። የመጀመሪያ ክሪስማስ የመጀመሪያ ነው ጃሙቴ ፎቶ። በረዶ አባቴ ቢሲክሌት ያስተምረኝ። እንደዚህ አበባ ሁሉ ጊዜ ነበር ማድረግ። የኢትዮጵያን አበቦች የጻፉልኝ ነገር አለ። መቼ ነው የተጀመረ? ይሄ ታሪክን የጻፉልኝ ነው። ይቺ የመጀመሪያችን ፎቶ ናት። ምንድን ናት ጋይዝ? እኛ እናት አባቶች ሲመጡ 3 ቤተሰብ ነበሩ። 6 ፈረንሳያዊ ነበሩ ማለት ነው። የሃኒ እናት አባቶች፣ የኔ እና የአንድ ልጅ እናት አባቶች። ከዛ እኛ እየዘፈን ነበር፣ እንኳን ደህና መጣችሁ እያልን ነበር። ከዛ ከኛ ክላስ ሲገቡ በቃ በአይናችን ተገናኘን። አየዋቸው። እኔ በትክክል ነው ያወቋቸው። ይሄን አልበም የመጀመሪያን አልበም በደንብ ስላየሁት ፊታቸውን ይዤ ነበር ማለት ነው። አልረሳዋቸውም። ከዛ ሳያቸው በጣም ነው ደስ ያለኝ። እናት አባቶች የደረሱ ምናምን ብዬ በጣም ነው ደስ ያለኝ። ምክንያቱም ጋይዝ እኔ አንድ ነገር ልነግራችሁ፣ ይሄን አልበም ከደረሰብኝ በኋላ አውቀው ነበር እናት አባቶች እንደሚመጡ በቅርብ ጊዜ። ከዛ እናቴ ኢትዮጵያ አበሻዋ እናቴ ከአዲስ አበባ መጣች ለፌርማ። ከዛ ልጅን መስጠት ምናምን ማለት ነው። ለፌርማ ስትመጣ ስታይኝ በጣም ደነግጬ ነበር። እንደነገርኳችሁ ከኢንተርቪው ላይ በጣም ነው ያለቀስኩኝ ሳያት። ብዙ ወር ተለያይተን ስለነበረ ሳገኛት በጣም ነበር ያለቀስኩኝ። ከዛ እሷ ተጨንቃ በቃ ችግር የለም ወደ ቤት እንመልስ ተይው ምናምን ብላ አልፈርምም እያለች እኔ ተይ እንደዚህ አትበይ፣ እኔ አሁን በጣም ትንሽ ቀን ነው ይቀረኝ፣ ከዛ በኋላ ወጣለሁ፣ እደርስባችኋለሁ፣ ህይወትሽን እቀየራለሁ፣ የአንቺንም የወንድሜንም ምናምን ብዬ መክሪያት ይሄን ወረቀት ፈረመች። የራሴ ታሪክ ነው ምነግራችሁ። ሁሉ ልጆች እንደኔ አይደለም የወጡት። እኔ ደስታ ነው እናት አባቶችን ፈረንሳዮች የጠበቋቸው። ምክንያቱም ፍቃደኛ ነበርኩኝ፣ በፍላጎት ነው የወጣሁት። ልጅም ብሆን የዛን ጊዜ የ6-7 ዓመትም ልጅ ብሆን በጣም እንደ ትልቅ ሰው ነበር ማስበው። እንደ አሁን እንደ እህት ወንድሞቻችን ከውጭ ሀገር የሚሄዱት ለስራ እንደነሱ ነበር ማስበው። ሂጄ ከሀገሬ ወጥቼ የቤተሰብን ህይወት እቀይራለሁ ብዬ ነበር ማስበው የዛን ጊዜ ማለት ነው። እና ሁላችን የሁሉ ልጆች እንደኔ የወጡት ታሪክ ይለያያል ማለት ነው። እኔ በዚህ ምክንያት ነው ሁሉ ነገር ደስ ያለኝ። እግዚአብሔር ይመስገን ጥሩ ሰው ነው የደረሰብኝ። ግን እኔም በጣም ፍቃደኛ ነበርኩኝ ለማለት ነው። በዚህ ነገር በአዶፕሽን ማለት ነው።
እና ይህን አልበም ሲደርስብኝ ፊታቸውን በጣም ነው ያዝኩኝ። በጣም ነበር ደስ ያለኝ እና ሳገኛቸው ስንገናኝ እንደዚህ በአይናችን ቶሎ ሂጄ አላቀፍኳቸውም፣ ግን ቀስ በቀስ ለመድኳቸው ማለት ነው። ያቺ ሁሉን ነገር የተጻፈልኝ ታሪኬን ነው። ከዛ በኋላ ከኢንተርቪው ላይ ሳልነግራችሁ ስንት 4 ዓመት ምናምን በኋላ ከደረስኩኝ በኋላ ለእናት አባቶቼ ጠይቄ እኔ ወንድም እህት ፈልጋለሁ ብዬ እነሱም የዛን ጊዜ ስለዚህ ነገር እያሰቡ ነበር። እኔም ይሄን ሀሳብ ሳመጣው በጣም ደስተኛ ሆነው እንደገና የሁለታቸውን ልጅ አዶፕት አደረጉ። የኔ ታናሽ ወንድም ማለት ነው። እሱ ከሌላ አፍሪካን ሀገር ነው የመጣው ከቡርኪና ፋሶ። ከዛ በኋላ 2 ነበርን፣ ደስተኛ ነበርኩኝ ማለት ነው። ከዛ የእነሱን ፎቶ በደንብ እንዳላሳይ የልጆች ይቺ ቲቸር የነበረች ከአዲስ አበባ አሁን ስንት ዓመቷ ይሆናል? የዚህን ጊዜ ወደ 20 ምናምን ትሆናለች። አሁን 17 ዓመት በኋላ ወይ ወደ 40 ምናምን ትሆናለች። እንደገና ባወራት ባያት ባገኛት በጣም ነበር ደስ የሚለኝ። በጣም ነበር መወዳት። የኛም ቲቸር እሷ ናት ያስተማረችን ከዛ ቦታ። ምክንያቱም እኛ ከልጆች ቦታ ከዛ ቤት መውጣት አንችልም ነበር። ትምህርታችንም ከውስጥ ነበር። ከአዲስ አበባ አናያትም ነበር ማለት ነው። እሷ ስትመጣ ከበላን በኋላ እኔ ትዝ ይለኛል። ከበላን በኋላ አንድ ሙቪ ታይ ነበር፣ የአሜሪካን ሙቪ። ከዛ እኔም ቴብል እየጸዳው ይኸው ነበር እና በጣም ነበር መወዳት። እኔን ቪዲዮ አይታ ብትጽፍልኝ እንዴት ነው ደስ የሚለኝ። የኛን ቤት የነበርኩትን ቤት እንደዚህ ነበር። እንደዚህ ጨዋታ ነበረ። የኛን የሚጠብቀውን ቤት እኛ መውጣት አንችልም ብያችኋለሁ። ይሄ ቤታችን ነበር። ትልቋ አሁን ትንሹና ትልቅ ቤት ነበር። ከትልቋ ቤት እኛ ከ6 ዓመት እስከ 9 ዓመት የሆነው ነበር የምንኖረው። ከዛ ትንሽዬም ቤት አለች። ከዛ እናት አባቶቻችን የሚቀብሉን ከትንሿ ቤት ነበር። ከዛ ትንሾች ናቸው ሕፃኖች ከ0 እስከ 4 ዓመት የሚሆኑት ልጆች። የኛ ትልቋ ቤት እንደዚህ ነበር የምትመስለው። እንደዚህ ነበር የምንተኘው። እኔ ሁሉ ነገር አድርጌ ነበር፣ ከታች ከላይ። በጣም አስቸጋሪ ልጅ ነበርኩኝ። በጣም ነበር የሚቆጡኝ፣ የሚደበድቡኝ። ብታዩዋቸው የዛ የሚሰሩት ሁሉ ጊዜ በማታ ጆሮዬን ይዝ ነበር ከጓደኛዬ ጋር እያወራው እና እንደዚህ የሚከባከቡን ሴቶች ብዙ አንግባባም ነበር። አይወዱኝም፣ ሳስበው አይወዱኝም። የእነሱንም ፎቶ አለኝ ግን አላሳያችሁም። አይወዱኝም ነበር። እዚህ የምንበላው ቦታ እንደዚህ ነበር። ግን ቲቸሬን ስለምወዳት ነው ያሳየዋችሁ። እንደዚህ ቦታ አሁን ይህን ፎቶ ሳይት እዚህ ይለኛል ሆነ እና ማን ነበር በጣም በጣም ወደው ማከብረው ሰውየው ጠብቃችን ነበር። እሱ ነበር ቤቱ የሚጠብቀው። እሱንም ባገኘው በጣም እንዴት አይነት ጥሩ ሰው፣ ጥሩ አባት። እሱ ነበር ቤታችን የሚጠብቀው። ጠብቀኛው ማለት ነው። አባባ ነበር የምንለው። በጣም እንዴት ልበላችሁ ጥሩ ጥሩ ሰው። በቃ ከዚህ ቤት ነበር የነበርኩት። ግን እናት አባቶቻችን ሲመጡ እንደነገርኳችሁ ከትንሾች ቤት ነው የምንሄደው። ከዛ በ3 ቀን አክቲቪቲ እናደርጋለን።
እንጫወታለን ከነሱ ጋር። ከዛ በኋላ ነው ከ3 ቀን በኋላ በዓል እናከብራለን። እነዚህ ትልቆች ከዛ ከነበርኩት ቦታ ይመጣሉ። አብረን እንደዚህ ነጭ ልብስ ለብሰን አከብረን ቻው ቻው እንበራለን። የመጨረሻው ቀን በጣም ከባድ ነው፣ ምክንያቱም እንደምንሄድ ይታወቃል። በቃ ተመርቀናል። አሁን እኛ ስንሄድ ለምሳሌ 3 ነበር። የመጨረሻችን ቀን ነው። ከፈረንሳይ እንደምንገናኝ አናውቅም፣ እርግጠኛ አይደለንም። ስለዚህ በጣም አሁን አንዳንዶች እህት ነበሩ ማለት ነው ለእኔ። በጣም ነበር መወዳቸው እና ጥያቸው እንደሚሄድ ነበር የሚመስለኝ። መቼ እንደሚወጡ አላውቅም፣ የት እንደሚደርሱ አላውቅም። አስታውሳለሁ፣ ትዝ ይለኛል። በጣም ነበር ያለቀስኩኝ ቻው ስላቸው። ግን ተመስገን ከደረሱ በኋላ ተገናኘን። የኛም ዶክተሯ ጥሩ ሰው ነበረች። ዶክተራችን ቤት እና የመጨረሻችን ቀን እኔ ነበረ ምግብ የበረኩት። እንደዚህ ጽዬ ነበር። በስመ አብ ወወልድ ወመንፈስ ቅዱስ እያልኩኝ ከዛ ተመስገን ጥሩ ነገር ነው ያጋጠመኝ። ከዛ በኋላ ከኤርፖርት እኔ ግን ምንም ትዝ አይለኝም። እንደዚህ በረራ ስንወስድ ጋይዝ እንጃ ደክሞኝ ይሆናል ተጨንቄ ይሆናል ምናምን ተኛው። እሱ ነው ወይ እዚህኞች እያቸው ይሄኛው በጣም የመጀመሪያ ነበር ማለት ነው። የኔ ስክሬት ቡክ ቆንጆ ነው። ኦ እዩት፣ እኔ ነኝ የመጀመሪያ ጊዜ በረዶ ሳየው። በረዶ እንዴት ነበር የምወደው። የአክስቴ ልጅ እና በቃ እንደዚህ በጣም ነበር የምጽፈው። ቀኔን ነበር የምናገረው። የዚህ ቀን በጠዋት ከትምህርት ቤት ሂጄ ይሄን አደረኩኝ፣ ከቤት ተመልሼ ይሄን ከጓደኞቼ ጋር እንደዚህ በቃ ሁሉን ህይወቴን። ይሄኛው ታውቃላችሁ ምንድን ነው? ማይ ላቭ ስቶሪ። ይሄ ምንድነው? የፍቅር ሁሉ የፍቅሮች ታሪኮች የልጅ አመቴ በሉት ምንም ማይል ማለት ነው። ከትምህርት ቤት እወድሻለሁ ምናምን እነሱ ሲጽፉልኝ ምናምን ከዚህ ነበር ማስቀምጠው። ትንሽ ነበርኩኝ ስላችሁ ይሄ የ8 7 8 9 አመት ነገር ነው ጋይስ። ይሄኛውስ ይሄ የሰው ታሪክ ይሄኛው ሌላ ሄሎኪቲ ነው። የሰው ታሪክ ፍቅር የጓደኞቼ ፍቅር ታሪክ። እናቴን አሁን ልብላ፣ በጣም ነው የራበኝ። ደስ ሲል ፀሐይ አለ። ሁሉ ጊዜ ከዚህ በሆን እንዴት ነው ደስ የሚለኝ።